ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ከሀገር ውስጥና ከሀገር ውጭ የተመራረጡ ዜናዎችን ይዤላችሁ ቀርቤያለሁ። በቅድሚያ ዋና ዋናዎቹን። የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ህወሓት ከሷል። በዝርዝር እንመለከተዋለን። ከውጭ ከበረራ ፈቃድና ከቪዛ መመሪያ ጋር በተያያዘ በሶማሌና በሶማሌላንድ ውዝግብ ተፈጥሯል። በዝርዝር እንመለከተዋለን። ሐማስ የታጋቾችን አስክሬን እየያዘ ናቸው የተባሉ 3 የራስ ሳጥኖችን አስረክበዋል። በዝርዝር እንመለከተዋለን። ሰብስክራይብና ላይክ እያደረጋችሁ እንድታበረታቱን በአክብሮት እየጠየኳችሁ ወደ ዜና መራችኋለሁ። አብራችሁን ቆዩ። የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ህወሓት ከሰሰ። ህዝባዊ ወያኔ ሓርነት ትግራይ ህወሓት የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሷል። የዓለም አቀፍ ማህበረሰብ ይህን እንቅስቃሴ እንዲያስቆም አሳስበዋል። በኢትዮጵያ የሚገኙ የአውሮፓ ህብረት ልዑካን 22 የአውሮፓ ህብረት ሀገራትና ኖርዌይ ደግሞ ከመጪው አጠቃላይ ምርጫ በፊት በፕሪቶሪያ ስምምነት ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል በጋራ ባወጡት መግለጫ ጠይቋል። ህወሓትና የምዕራብ ዓለም ሀገራት ኤምባሲዎች ይህን ያሉት የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነት 3ኛ ዓመት በማስመልከት እሁድ ጥቅምት 23 2018 ዓ.ም ባወጡት በተለያዩ መግለጫዎች ላይ ነው። የዘላቂ ተኩስ አቁም ስምምነት አንዱ ፈራሚ የሆነው ህወሓት በፕሪቶሪያ ስምምነት አማካኝነት መፈጸም የነበረባቸው ተግባራት ተፈጻሚ ያለመሆናቸውን በመግለጽ አንስቷል። በሁለት ዓመት ውስጥ ደም አፋሳሽ ጦርነቱ ወቅት የትግራይ ህዝብ ጨፍጫፊና ጾታዊ ጥቃት፣ መፈናቀል እንዲሁም ንብረት ዝርፊያና ውድመት እንደተፈጸመበት ገልጸዋል። ይህ ጉዳትን ያስከተለው ውጊያ ለማስቆም ከ3 ዓመታት በፊት የፕሪቶሪያ ስምምነት ፈራሚ ያስታወሰው ህወሓት ይሁን እንጂ ጦርነቱ በዝምታ ከሚያካሄዱ ዘር ማጥፋት ጋር ቀጥሎ 5 ዓመታት ተቆጥሯል ብለዋል። በዚህ ምክንያት የተፈናቀሉ ሰዎች መመለስ አለመቻላቸውን እንዲሁም ወረራ ነው ሲሉ በጠሩት ኃይል ስር ላይ የሚኖሩ የትግራይ ህዝብ እየተገደሉና እየታፈኑና በማንነታቸው ምክንያት እየተሰቃዩ መሆናቸውን በማንሳት ወንጅለዋል። የፍትህና የተጠያቂነት ሂደት እንዲሁም የጦርነት መነሻና አፈታቱን በተመለከተ ፖለቲካዊ ንግግር አልተጀመረም ሲል በስምምነቱ መሰረት መፈጸም የነበረበት አንዱ ተግባር አለመከናወኑን አስታውሰዋል። በአጠቃላይ የፕሪቶሪያ ስምምነት እንደተጠበቀ ውጤት ሳያመጣ 3 ዓመታት ደፍኗል ያለው ህወሓት ለዚህ የኢትዮጵያ መንግስትና በስምምነት ሂደት ውስጥ ለተሳተፉ አካላት ወቅሰዋል። መግለጫውም የፌዴራል መንግስት የፕሪቶሪያ ስምምነት የተስማማበትን ስምምነት መፈጸም አለመቻሉን እንደ አንድ ምክንያት ጠቅሷል። አደራዳሪ ሀገራት፣ አህጉራዊ ተቋማትና ግለሰቦች ስምምነቱን በተፈራረሙበት መንፈስና ተግባራዊ መሆን መጀመረበት ፍጥነት እንዲሄድ መከታተል ላሳዩት መዘናጋትና ለስምምነቱ በተሟላ ሁኔታ አለመፈጸሙን አስተዋጽኦ ማድረጋቸውን አንስተው ወቅሰዋል። ህወሓት የፌዴራል መንግስት የተጣለበትን ግዴታዎችን ካለመፈጸሙ ባሻገር ስምምነቱን የሚጥስ ተግባራት ላይ ተጠምዶ እንደሚገኝ በመግለጫቸው ላይ ከሷል። በትግራይ ህዝብና በብሔራዊ ተቋማት ላይ ተከታታይ የፕሮፓጋንዳ ዛቻ እንዲሁም ስም ማጥፋት ማካሄዱን ህወሓት ገልጸዋል። ሶማሌና ነጻ ሀገርነቷን ያወጀችው ሶማሌላንድ ባወጡ ተቃራኒ የበረራ ፈቃድና የቪዛ መመሪያ ምክንያት በሶማሊያ የክልል ውስጥ ውጥረት ነገሰ። ይህን ክስተት አየር መንገደኞችን ግራ ያጋባቸው ሲሆን በርካታ መንገደኞች ከጉዟቸው አስተጓጉሏል የተባለው የሶማሌ የሲቪል አቪዬሽን ባለስልጣናት አየር መንገደኞች ከሞቃዲሾ የኤሌክትሪክ ቪዛ ወይንም ቪዛ ያላዘ መንገደኞች ወደ ሶማሌላንድ መጓዝ እንደማይችሉ ገልጾ ይህም ህግ የተላለፈ የበረራ እገዳ ሊያጋጥመው እንደሚችል ማስጠንቀቃቸው ተዘግበዋል። ባለስልጣናቱን በማስጠንቀቂያ በተለያዩ ፊንላንድ፣ ዱባይን በመጥቀስ የሚያስተዳድሩ ኤሚሬት አየር መንገድ የፌዴራል የኤሌክትሪክ ቪዛ ደንቦችን ችላ ብለዋል ሲል ከሶት ነበረ። ይህ በእንዲህ እንዳለ የሶማሌላንድ የሲቪል አቪዬሽንና የአየር ማረፊያ ሚኒስቴር ያለ ፍቃድ ወደ ግዛቲቷ የአየር ክልል ውስጥ የሚገባ ማንኛውም አውሮፕላን ህጋዊ እርምጃ እንደሚጠብቁ የሚገልጽ ሌላ መመሪያ ማውጥቷል። ሚኒስቴሩም ሁሉም የሶማሌ መንገደኞችና የንግድ በረራዎች ወደ ግዛቲቷ ከመግባታቸው ወይንም በአየር ክልል ውስጥ ከማለፋቸው በፊት ፍቃድ ማግኘት አለባቸው ሲል ተናግረዋል። ፍቃድ ያላገኙ ማንኛውም በረራ የሶማሌላንድ ሉዓላዊነቷን እንደጣሰ የሚቆጠር መሆኑንና ህጋዊ እርምጃ እንደሚጠብቀው ሚኒስቴሩ አስጠንቅቋል። ይህ የበረራ መመሪያ ከ7 ቀናት በኋላ ተግባራዊ የሚሆን ሲሆን መመሪያውም ሶማሌላንድ ግዛቷንና የውሃ አካሏንና የአየር ክልሏን እንድትቆጣጠር ይፈቅድልኛል ያለችውን የቺካጎ የሲቪል አቪዬሽን ስምምነትን ያከበረ መሆኑን ሚኒስተሩ ገልጸዋል። በአቪዬሽን ዘርፍ የ10 ዓመታት ልምድ ያላቸውና በሀርጌሳና በሞቃዲሾ አየር ማረፊያዎች ውስጥ ያገለሉት አብደልፈቲህ ኦስማን ኢብራሂም እንደሚሉት ከሆነ ሶማሌላንድ ዓለም አቀፍ የአጋርነት እውቅና ስለሌላት አሁን ለአውሮፕላኖቿንና መመሪያዎቿን
ህጎቿን አክብረ በአየር ክልል እንዲያልፉ የሚያስገድድ ምንም አይነት የህግ ማዕቀፍ የለም ብለዋል። ሶማሌላንድ አሁን ላይ የምትቆጣጠረው በግዛቷ የሚገኙ አውሮፕላን ማረፊያ የሚያርፉበት ብቻ ነው። ሆኖም ግን ቴክኒካዊ በሆነ መንገድ በአየር ክልሉ የሚያልፉ ሁሉንም አውሮፕላኖችን መከታተል ትችላለች ብለዋል አብደልፈቲ። ሆኖም የአየር መንገድ መመሪያዎችንና ትዕዛዞችን እንዲከተሉ የሚጠይቅበት ምንም ህጋዊ ስልጣን እንደሌላት አብደልፈቲ አስረድተዋል። ሐማስ የታጋቾችን አስክሬን የያዘ ናቸው የተባሉ 3 የራስ ሳጥኖችን አስረከበ። የታጋቾችን አስክሬን የያዙ ናቸው የተባሉ 3 የራስ ሳጥኖችን ሐማስ እንዳስረከበ የእስራኤል መከላከያ ሚኒስቴር አስታወቀ። እስራኤል በቀይ መስቀል አማካኝነት የራስ ሳጥኖችን ተረክባለች። የአስክሬን ምርመራ እንደምታካሄድም ገልጻለች። አስክሬኖችም ታግተው የነበሩ እስራኤላውያን መሆናቸውን ከተረጋገጠ በጋዛ የሚቀሩት የ8 እስራኤላውያንና የሌሎች ሀገራት ዜጎች አስክሬን ብቻ ይሆናሉ ተብሏል። በፕሬዝዳንት ዶናልድ ትራምፕ የሰላም ዕቅድ የመጀመሪያ ዙር መሰረት ሐማስ 20 በሕይወት ያሉ ታጋቾችንና የ28 ታጋቾችን አስክሬን ለመልቀቅ ተስማምተዋል። እስራኤልም ሐማስ አስክሬኖችን ለመመለስ ዘግይቷል ብትልም ሐማስ በበኩሉ ከፍርስራሽ ስር ላይ አስክሬኖችን ማውጣት ጊዜ እንደሚወስድ አስታውቋል። የሐማስ ታጣቂ ክንፍ አልቃሲም ብርጌድ እንዳለ ከሆነ አስክሬኖች የተገኙት በጋዛ ሰርጥ በደቡብ ክፍል የሚገኝ ዋሻ አቅራቢያ ውስጥ ነው ብለዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኤክስ ገጻቸው ላይ ለታጋቾች ቤተሰብ መረጃ ሰጥተናል፣ በዚህ ከባድ ጊዜ እንደግፏቸዋለን፣ ሁሉም ታጋቾች እስኪመለሱ ጥረታችንን እንቀጥላለን ብለዋል። የታጋቾች ቤተሰብ ማህበር የሁሉም ታጋቾች አስክሬን ተገኝቶ በአፋጣኝ እንዲመለስ ኔታንያሁ ላይ ጫና እያሳደሩ ይገኛሉ። ማህበሩን ባወጣው መግለጫ ጠቅላይ ሚኒስትሩ በቆራጥነት ትዕዛዙን ሰጥቶ የሁሉም ታጋቾችን አስክሬን ያስመልስልን ስል ጠይቀዋል።